ውሃ የህይወት መሰረት ነው። ለሰው ልጆች ጤናና ለከተሞች እድገት ደግሞ ንጹህ መጠጥ ውሃ ወሳኝ ሚና አለው። ይሁን እንጂ በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ የማርዘነብ ከተማ ነዋሪዎች ይህንን መሰረታዊ ፍላጎት ለማግኘት ለረጅም ጊዜ ፈተና ውስጥ ነበሩ። ይህንን የረጅም ጊዜ ጥያቄ ለመመለስ ከ30 ሚሊዮን ብር በላይ በሆነ ወጪ ተገንብቶ የነበረው ይህ ፕሮጀክት በጥልቅ ጉድጓድ ላይ በደረሰ ብልሽት ምክንያት አገልግሎት መስጠት አቁሞ ቆይቷል። ስለሆነም አገልግሎት መስጠት ጀምሮ የነበረው ይህ የንጹህ መጠጥ ውሃ ፕሮጀክት ዳግም መቋረጡ ጊዜን ከመብላቱም በላይ የከተማዋን ነዋሪዎች ለከፋ እንግልትና ለተለያዩ ውሃ ወለድ በሽታዎች ተጋልጠው ቆይተዋል። አሁን ግን መንግስት ጥያቄያቸውን ተቀብሎ በአጭር ጊዜ ውስጥ ችግሩን በመፍታት በቅርበት ንጽህናው የተጠበቀ ውሃ እንዲያገኙ በመደረጉ ነዋሪዎች መደሰታቸውን ገልጸዋል። ያው በውሃ ጉዳይ በጣም ብዙ ችግር ነበረብን፣ ብዙ እንግልትት ነበረብን። ሴቶችም ያው ተርቀት ተሚንጭ ተታች ከወንዝ ይሄዳሉ። እንደገና እዚህም ደግሞ እንደገና እንደ ኩሪያው የተቆፈረ የውሃ ጉድጓድ ያው ጥራቱን ያልጠበቀ ውሃ ነው የሚጠጣ። ህጻናቱም አዋቂውም ሁሉም ከዚሁ ነው የሚጠቀም የነበረ። በብዛት ግን ዞሮ ዞሮ በጣም በውሃ ጉዳይ ችግር ነበረብን። አጠቃላይ እንደ አጠቃላይ ስንነጋገር ከጉድጓድ ውሃ ነበር የምንጠቀመው። እያለቀ በጣም አስቸጋሪና የውሃ እጥረት ነበረ። አሁን ሆይትን በጣም አሁን ስለመጣችልን በጣም ደስ ብሎናል። በጣም ደስተኛ ነን። እናመሰግናለን። ሁሉም ሴቱ ሁሉ በየቦታው በየቦኖዎቹ ሁሉም እየተረባረበ ነው ያለ። አሁን እየጠጣ ነው ያለ፣ እየቀዳ ነው ያለ። በጣም ተደስቷል። ተምንም በላይ ተደስቷል። ተምንም በላይ ከኔ ጀምሮ እና በዚህ ልክ ነው መንግስት ያው ያደረገው ድጋፍ ቀላል ድጋፍ ሳይሆን ከባድ ድጋፍ፣ ተስፋ የተቆረጠለት ውሃ ነው እንደገና መልሰን ያገኘ ነው እና በዚህ ልክ እኛ መንግስትን እያመሰገነ ቀጣይም ቢሆን ያው እኛም ቢሆን ያው እንግዲህ ባለው እየተከታተልን ያለው ሁኔታ እናሳውቃለን። ችግሩንም ሆነ ምኑን በቃ እናሳውቃለን። መንግስትም ቢሆን ተጎናችን ሳይለይ ያለውን ነገር እርዳታውን ሁሉ አሁንም ደግሞ እንዳይለይብን ነው የምንጠይቀው። የህዝቡን የቆየ ጥያቄ ለመመለስ የወረዳው መንግስት አስፈላጊ የሆነውን ሁሉ በማድረግ ከ1 ዓመት በላይ ተቋርጦ የነበረውን ፕሮጀክት ከ1.5 ሚሊዮን ብር በላይ ወጪ በማድረግ ጥገና ተደርጎለታል። የከተማው ነዋሪዎች ንጽህናው ያልተጠበቀ የጉድጓድ ውሃ በመጠቀም ለተለያዩ የውሃ ወለድ በሽታዎች ሲዳረጉ መቆየታቸውን ኃላፊው አንስተው መሰል የንጹህ መጠጥ ውሃ ችግሮችን ለመቅረብ በወረዳው በሚገኙ ሁሉም ቀበሌዎች በትኩረት እየተሰራ መሆኑንም ጠቁመዋል። ይሄ ቀበሌ በጣም በውሃ እጥረት አሉ ከሚባሉ ቀበሌዎች አንዱ ነው። የውሃ እጥረት አለባቸው ከሚባሉ የውሃ ችግር ከሚያንገላታቸው ቀበሌዎች ውስጥ አንዱ ነው። አሁን እዚህ ማርዘነብ አካባቢ ዞር ዞር ብላችሁ ብታዩት ያንዳንዱ ሰው የሚጠቀመው በጣም የቆሸሸ ትል ያለበት የጉድጓድ ውሃ አውጥቶ ነው እየተጠቀመ የነበረው ማለት ነው። ይህንን ለመቅረፍ በተለይ በኮሌራ በሽታ በተለያየ መንገድ እየተጠቃ ጤና ጽሕፈት ቤቶች ውሃ ችግር አለ የማይባል ማህበረሰብ የለም እዚህ ቀበሌ ላይ ማለት እና ይሄኛውን ለመቅረፍ ይሄ አርፒኤስ የተባለው የውሃ ሲስተም ወይም የውሃ ዝርጋታ ስራ ለዚህኛው ፐርፐስ ተጠንቶ ከሌሎች ቀበሌ አስፈላጊ ነው ተብሎ መጀመሪያ የገባበት የውሃ ሲስተም ነው። አሁን ላይ ይሄኛው በመቀረፉ ያንዳንዱ አርሶ አደር ስታናገሩት ከፊቱ ፈገግታው ይለያል ገና ማለት ነው። በቃ መንግስት ከዚህ በላይ የሚያደርገው ነገር የለም።
መንግስት አንደኛው የሚያስፈልገው ንጹህ መጠጥ ውሃ ለአርሶ አደሩ ማቅረብ፣ መብራት፣ መንገድ፣ ግብዓት ታቀረቡለት ህዝብ ከዚህ በላይ ይፈልግ። ለህዝብ አንገብጋቢው መንግስት የሚፈልጋቸው ከመንግስት የሚፈልጋቸው ነገሮች እነዚህ ናቸው እና ይሄኛው በመቀረፉ ኦልሞስት እንደ ባለሙያ እንደ ጽህፈት ቤት እንደ ወረዳ እንደ ህዝብ የተደሰተበት ቀናችን ነው ዛሬ ላይ።